Let's go. ሚስተር ኤክስቢ ወረቀቱን እንዳላስገባችሁ ከተረዳ በኋላ እሱን እየጠበቀችው መስሎታል። ከዛም ለመታረቅ ስለፈለገ አበባ ገዝቶ ወደ ቤቷ ያመራል። ነገር ግን ቪላ ቤቱ ጋር ሲደርስ ሰዎች ቤቱ በሎተሪ የተገኘ እንደሆነ በመግለጽ ስለ አዲሶቹ ባልና ሚስቶች ሲያወሩ ይሰማቸዋል። እሱም ጊዜ ሳይሰጥ ሎተሪውን ለማረጋገጥ ፎቶዎችን መመልከት ይጀምራል። ፊታቸው የተሸፈነ ቢሆንም እሱ ግን ዩሚና ኪም መሆናቸውን ለመለየት አልተቸገረም ነበር። እውነታውን ካወቀ በኋላ ይበሳጭና አበባውን በመጣል የቤቱ በር ላይ ይደርሳል። ዩሚ ግን እንዲወጣላት ካልሆነ ግን ፖሊስ ለመጥራት እንደምትገደድ ትነግረዋለች። እሱ ግን ስለተበሳጨ ከኪም ጋር ያደረጉት የውሸት ትዳር እንደሚያጋልጥባቸው ይነግራታል። ዩሚ አስቀድማ ለፖሊስ ለማሳወቅ ወስና ስለነበረ አሁን እውነታውን ስላወቀ ብዙም አላስጨነቃትም። ለረጅም ጊዜ በፍርሃት እየኖረች እንደነበረና አሁን ግን እውነታውን ተቀብላ ቤቱን ለመመለስ ዝግጁ እንደሆነች ትነግረዋለች። ስግብግቡ የቀድሞ ፍቅረኛዋ ግን እሷም ሆነ ቤቱ ማጣት አልፈለገም ነበር። ኪም የአንድ ትልቅ ኩባንያ ሊቀመንበር የልጅ ልጃቸው እንደሆነ ስለተረዳ ሚስጥራቸው ከወጣ የልጁና የኩባንያው ስም እንደሚበላሽ በመግለጽ ያስጨንቃታል። በተጨማሪም ከኪም ጋር ያላትን ግንኙነት በፍጥነት በማቋረጥ እሱ ጋር እንድትመለስ ያስፈራራታል። በዚህ መሃል ኪም ሊያገኛት ፈልጎ ይደውልላታል። እሷ ግን እንደታመመችና ማረፍ እንደምትፈልግ ትነግረዋለች። ቢሆንም ድምጿ ሲሰማ የሆነ ያስከፋት ነገር እንዳለ ተረድቶ ነበር። ከዚያም በድጋሚ ይደውልና ልትሄድበት የምትፈልገው ቦታ ወይም የምትወደው ምግብ ካለ ይጠይቃታል። እሷ ግን በሳምንቱ መጨረሻ ላይ የሥራ ቀጠሮ እንዳላት በመግለጽ አሁን ልታገኘው ፈቃደኛ እንዳልሆነች ትነግረዋለች። እሱም ተስፋ ስላስቆረጠችው ስራው ላይ ማተኮር ይጀምራል። አያቱ ባለፈው የተገደለው የፋይናንስ ዳይሬክተሩ ሚስት ያመጣችውን ሪፖርት ይሰጡታል። ከዛም አጎቱ ስለሚሰራቸው የሌብነት ስራዎች እንዲያጣራ ይነግሩታል። እሱም ከዚህ በፊት አጎቱን ቡና ለመስጠት ገብቶ ቢሮ ውስጥ ያጋጠመውን ሁኔታ ያስታውሳል። ወዲያውኑ አሜሪካ ላለው ጓደኛው ይደውልና በምርመራው እንዲተባበረው ይጠይቋል። እነዚህ ጉዳዮች ካስተካከለ በኋላ ዩሚ በጣም ናፍቃው ስለነበረ በስራ ሰበብ ለሽርሽር ይዟት ይወጣል። እሷ ግን የቀድሞ ፍቅረኛዋን ዛቻና ማስፈራሪያ ታስታውስና ከሱ መራቅ ትጀምራለች። በተጨማሪም ቤቱን እንደማትመልሰውና ገንዘብ ወዳድ ሴት ስለሆነች የአያቱን ፈተና ማለፍ ስለሚከብዳት ከሱ ጋር መለያየት እንደወሰነች ትነግረዋለች። ወደ ቤቷ እየተመለሰች አብሮ ያሳለፉትን ጊዜ እያሰበች ነበር። ኪም ስሜቷን ስላልተረዳ ይቅርታ በመጠየቅ እረፍት ካደረገች በኋላ ሌላ ጊዜ ማውራት እንደሚችሉ የሚገልጽ ሜሴጅ ይልክላታል። እሷም የላከላት ሜሴጅ ላይ ያለውን ፍቅርና እንክብካቤ ስትመለከት እሱን ልትጎዳው ስለሆነ ሐዘን ይሰማትና ታለቅሳለች። በሚቀጥለው ቀን ስብሰባ ስለነበራቸው በተቻለ መጠን እሱን ፊት ለፊት ላለማየት እየሞከረች ነበር። ከስራ በኋላም ቀድማ ትወጣለች። ማታ ላይ ኪም ናፍቆት አላስችል ስላለው ቤቷ ድረስ ይሄዳል። ከርቀት መብራት ሲመለከት ስልክ ይደውልላታል። እሷ ግን ስልኩን ከማንሳት ይልቅ መብራቱን ታጠፋለች። እሱም እንዳልፈለገችው እርግጠኛ ስለሆነ ሐዘን እየተሰማው ተመልሶ ይሄዳል። በማግስቱ የሥራ ቦታው ጥበቃዎች ከቀናት በፊት አንድ ሰው እጁ ላይ ደብዳቤ ይዞ እንደመጣና ስለሱና አያቱ ሲጠይቅ እንደነበረ ይነግሩታል። የሰውየውን ገጽታ ሲነግሩት ሚስተር ኤክስቢ እንደሆነ እርግጠኛ ይሆናል። በሌላ በኩል ሚስተር ኤክስቢ ዩሚ ጋር ሄዶ ነበር። እሷም በጥያቄው መሰረት ከኪም ጋር መለያየታቸውንና እሱን መተው እንዳለበት ትነግረዋለች። እሱም በፊት የሚገባትን ክብር ስላልሰጣትና አሁን መታረቅ ስለፈለገ ከፊቷ ተንበርክኮ ይቅርታ ለመጠየቅ እየሞከረ ነበር። በተጨማሪም ከሷ ጋር በዚህ ቤት ውስጥ ለመኖር ያለውን ህልም ይነግራታል። ዩሚ ግን ከሱ ጋር ከመኖር ሞት እንደሚሻላት በመግለጽ እውነቱን ለፖሊስ በመናዘዝ ቤቱ እንዲመለስ እንደምታደርግ ትነግረዋለች። እሱ ግን ቤቱ የጋራቸው እንደሆነ በመግለጽ እንደፈለገች ለማድረግ ፈቃደኛ እንዳልሆነ ይነግራታል። እሷም ለመታረቅ ሳይሆን ቤቱን ፈልጎ እንደመጣ ትነግረዋለች። እሱ ግን ለፖሊስ ከደወለች ኪምንና እሷን እንደማይፋታቸው በመግለጽ ያስፈራራታል። በተጨማሪም ከኪም ጋር ሳትለያይ እየሸወደችው እንደሆነ ስላመነ ሊመታት እጁን ያነሳባታል። ቢሆንም በዚህ መሃል ድንገት ኪም ይመጣና እጁን በመያዝ ሰርፕራይዝ ያደርገዋል። ከዛም የፍቺ ወረቀቱን እንድታስገባና ከዚህ አሳፋሪ ሰውዬ ለአንዴና ለመጨረሻ ጊዜ መለያየት እንዳለባት ይነግራታል። በተጨማሪም ራሱ ኃላፊነቱን እንደሚወስድና ሴራው እንደማያስጨንቀው ይነግራታል። ከዚያም ኪም ሚስተር ኤክስቢ ቤቱን ብቻ እንደሚፈልግ ሲናገር የተቀዳ ድምጽ ያሰማታል። ሚስተር ኤክስቢ እውነተኛ ፍላጎቱ ስለተጋለጠበት እየተበሳጨና እየዛተባቸው ይወጣል። ከዚህ በኋላ ኪም እያቀፋት ሰውየውን በመፍራት ፍቅራቸውን እንዳታበላሽ ይነግራታል። እሷም ለተናገረችው አስቀያሚ ቃላት እያለቀሰች ይቅርታ ትጠይቀዋለች። እሱ ግን በፍጹም እንዳላስከፋችው ለመግለጽ በፍቅር ይስማታል። በሚቀጥለው ቀን ኪም ፍቅረኛው ከአያቱ ጋር በይፋ ለማስተዋወቅ ይወስናል። እሷም አምሮባት ወደ ስራ ቦታ ትደርስና አያቱ ጋር ይወስዳታል። ቢሆንም አንድ አስፈላጊ እንግዳ ስለመጣባቸው ከመነጋገራቸው በፊት አያቱ እንግዳውን ለመቀበል ይሄዳሉ።
በኋላ ላይ ኪም አጎቱ ከሆነ እንግዳ ጋር ስልክ ሲያወራ ይሰማና ቤክሳንግና ሰዎቹ እየመጡ እንደሆነ ስለተረዳ በፍጥነት ዩሚ ጋር ሜሴጅ ይልክላታል። የድርጅታቸው 80ኛ ዓመት የሚከበርበት ፕሮግራም እየተዘጋጀ ነበር። ዩሚም ከመምጣታቸው በፊት ለመውጣት ትወስናለች። ነገር ግን ውጭ ላይ ከአያትየው ጋር ፊት ለፊት ትገጣጠማለች። አያቱ በሁለቱም መሃል የሆነ ነገር እንዳለ ጠርጥረው ስለነበረ የተለየ ግንኙነት እንዳላቸው ይጠይቋታል። በተጨማሪም ኪም የልጅ ልጃቸው እንደሆነ እንደምታውቅ ይጠይቋታል። እሷም ሳትደብቅ ስለ ፍቅራቸው በማመን ትነግራቸዋለች። ከዛም ሌላ ጊዜ አያቱን ለመጠየቅ እንደሚመጡ ትናገራለች። ነገር ግን ቤክሳንግ ንግግራቸውን እየሰማ ነበር። ዩሚ ከሄደች በኋላ ቤክሳንግ ኪምን ያገኘውና የእውነት ተጋብተው እንደሆነ ይጠይቀዋል። ኪም ምን ብሎ መመለስ እንዳለበት ግራ ሲጋባ የኪም ጓደኛ የሆነችው ዶክተር ዩን ትመጣና አስቸኳይ ጉዳይ እንዳላት በመግለጽ ቤክሳንግን ትወስደዋለች። ሁለቱም ጸጥ ያለ ቦታ ላይ ሲደርሱ የኪምና ፍቅረኛው ጋብቻ ፌክ እንደሆነ በማረጋገጥ እንዳልተፈጠረ እንዲረሳው ትነግረዋለች። ቤክሳንግ ከከንቲባው ጋር የነበረው የጉቦ ቅሌት የሚያሳይ ቪዲዮ ነበራት። ከንቲባው ለዲፓርትመንት ስቶሩ የመሬት ፍቃድ ለመስጠት በምላሹ አንድ ቪላ ቤት በጉቦ መልክ ይፈልግ ነበር። እሷም ኪምና ፍቅረኛውን መከታተል ካላቆመ ቪዲዮውን እንደምትለቅበት በመግለጽ ታስፈራረዋለች። እሱም ለራሱ ደህንነት ሲባል ሚስጥሩን ለመጠበቅ ይስማማል። በሌላ በኩል ኪም ዩሚን ወደ ቤት እየሸኛት በነበረበት ጊዜ ቤክሳንግ እንደጠረጠራቸው ይነግራታል። ነገር ግን ዩን ይዛው ከሄደች በኋላ ለምን ተመልሶ እንዳልመጣ ግራ ገብቶት ነበር። ዛሬ አያቱ ጋር ሊያስተዋውቃት ባለመቻሉ ይቅርታ ጠይቋት ነገ እራት አብሮ ለመብላት ቀጠሮ ይዛሉ። ከዛም በፍቅር ይሳሳማሉ። ሁለቱም በፍቅር ዓለም ውስጥ በነበሩበት ጊዜ በአያቱ ቤት ግን ችግር እየተፈጠረ ነበር። እንግዶቹ ከወጡ በኋላ ከእንግዶቹ የተላኩ የአበባ ስጦታዎችን ይመለከታሉ። የተላከው ኬቨን ከተባለ ሰው ሲሆን ሰውየው ግን ከረጅም ጊዜ በፊት ከሚሰራበት መስሪያ ቤት ተባረው ነበር። ቢሆንም አሁንም በድርጅቱ ስም አበባ ልኮ ነበር። እውነቱን ለማወቅ አያቱ ስለ ኬቨን እንዲያጣሩላቸው ጸሐፊዎቻቸውን ያዛሉ። ንግግራቸውን እየሰማ የነበረው አጎትየው ከትንሽ ጊዜ በኋላ ወደ አያታቸው ክፍል ይገባና በኬቨን እንደተታለሉና የውሸት ውል እንደፈረሙ ይነግራቸዋል። አያቱ በሰሙት ነገር ይደነግጣሉ። በፍጥነት መድኃኒት ለመውሰድ ቢሞክሩም እጃቸው እየተንቀጠቀጠ ስለነበረ ክኒኖቹ መሬት ላይ ይበተናሉ። እሱም አልጋ ላይ እንዲቀመጡ ከረዳቸው በኋላ አያትየው ሳይመለከቱት መድኃኒቱን በራሱ ሌላ መድኃኒት በመቀየር እንዲጠቀሙት ይሰጣቸዋል። መድኃኒቱን ከዋጡት በኋላ ከመጀመሪያው ጀምሮ ኬቨን የሱ ተባባሪ እንደሆነ አሜሪካ ፋብሪካ ለመክፈት በሚል ሰበብ አያቱን እንዳታለላቸው፣ በዛን ጊዜ የተላከው ገንዘብ ደግሞ በራሱ አማካሪ ድርጅት በኩል ወደ ራሱ አካውንት እንደገባ ይነግራቸዋል። ድርጅቱን ስላልሰጡትና ጅላንፎ ከሆነችው ልጃቸው ጋር ስላጋቡት ቂም ይዞባቸው እንደነበረም ይነግራቸዋል። አያቱ በንዴት እሱን ለመምታት ይሞክሩና ጉልበት ስላነሳ ተመልሰው ይወድቃሉ። በመጨረሻም ራሳቸውን የሳቱ ለማስመሰል ክኒኖቹን መሬት ላይ ይበትናቸዋል። በኋላ ላይ ኪም ሁኔታቸውን ሲሰማ በፍጥነት ወደ ሕክምና ይሄዳል። ዶክተሩ ህይወታቸው ቢተርፍም በእድሜያቸውና በነበረባቸው ህመም ምክንያት የመንቃት እድላቸው ዝቅተኛ እንደሆነ ይነግረዋል። በዚህ መሃል ኩባንያው የውሸት ውል እንደፈረመ የሚገልጽ አስደንጋጭ ዜና ይወጣል። ጸሐፊዋ ግን አያቱ ራሳቸውን ከመሳታቸው በፊት ኬቨን ስለተባለ ሰው እንድታጣራ በሚስጥር እንደላኳትና የሆነ ነገር ጠርጥረው እንደነበረ ትነግረዋለች። ከዚህ በኋላ ኪም በአያቱ መታመምና በድርጅቱ ቀውስ ምክንያት ጭንቀት ውስጥ ይገባል። ዩሚም ጭንቀቱን ስለተረዳች ስሜቱን ለማረጋጋትና እሱን ለማጽናናት እየሞከረች ነበር። እሱም ራሱን አጠንክሮ አያቱ እስኪነቁ ድረስ ድርጅቱን ለመጠበቅ ይወስናል። በሌላ በኩል ኩባንያውን ለመቆጣጠር እያቀደ ያለው አጎትየው ውጪ የነበረችው ሁለተኛ ሚስቱንና ልጁን ወደ ሀገር ውስጥ ያስገባቸዋል። አሁን ኩባንያው ከተሸጠ በኋላ ገንዘቡን ይዞ ፍቺውን ለመፈጸም እያቀደ ነበር። በሌላ በኩል ኪም ከኢንቨስተሮች ጋር ለመደራደር እየሞከረ ነበር። የውል ማፍረሻውን መክፈል ካልቻሉ ኩባንያውን እንደሚረከቡት ይነግሩታል። ኢንቨስተሮቹ የተፈራረሙት ከአጎትየው ጋር ነበር። ኪም ለማጣራት ሲሞክር ሰዎቹ ባያውቃቸውም ፎቶው ላይ የነበረችው ሴት ግን ፊቷ አዲስ አልሆነበትም። ዩሚ ተነስታ የእህቷን የድሮ ፎቶዎች መፈለግ ትጀምራለች። እህቷ ከውጪ ከመመለሷ በፊት ከነበሩት የሬስቶራንት ባልደረቦቿ ጋር የተነሳችውን ፎቶ ትመለከታለች። አሁንም ፎቶው ላይ ተመሳሳይ ሴት ትመለከታለች። እህቷ ግን የሴትዮዋ ስም ጄሲካ እንደሆነና ኪም የጠቀሰው አይነት ስም እንደሌላት ትነግራታለች። በዚህ ጊዜ ኪም ድንገት የአጎቱ ጠረጴዛ ላይ ያየውን ፋይል የኩባንያው ዳይሬክተር ጄሲካ እንደሆነ ያስታውሳል። ዩሚ ፎቶ ትልክላትና አሁንም እህቷ እንድታረጋግጥላት ትጠይቃታለች። እህቷም ሴትየዋ ራሷ እንደሆነችና አብሯት ያለው ሰው ደግሞ ባለቤቷ እንደሆነ ታረጋግጥላታለች። አሁን ኪም አጎቱ ኩባንያውን ለመውረስ እየሞከረ እንደሆነና ሌላ ሚስትና ልጅም እንዳለው እርግጠኛ ሆኗል። በማግስቱ ከኢንቨስተሮች ጋር ትልቅ ድርድር ነበረ። ዩሚ ለጊዜው ታግሰው የአጎቱን ሁኔታና ምላሽ እንዲመለከቱት መክረዋለች። በሚቀጥለው ቀን ጄሲካ የኢንቨስተሮቹ ተወካይ በመሆን ትመጣለች። አጎቱ ደግሞ እንደማያውቃት ሆኖ በመቅረብ ድርጅቱን በርካሽ ዋጋ ለመሸጥ ይሞክራል። ድርጊቱም ሁለቱም ተባባሪ ሌቦች እንደሆኑና አብረው እንደሚሰሩ ለኪም ማረጋገጫ ይሰጠዋል።
ዩሚ የፍቅር ግንኙነታቸውንና ሴራቸውን በማጋለጥ ኩባንያውን ለማዳን ሐሳብ ታቀርባለች። ኪም ግን የፍቅር ግንኙነታቸውን ብቻውን በቂ ማስረጃ እንደማይሆንና ቀጥተኛ ማስረጃ እንደማያስፈልጋቸው ይነግራታል። በሌላ በኩል ሕክምና ውስጥ የተኙት አያቱ ጣታቸው ሲንቀሳቀስና የመንቃት ምልክት ሲያሳዩ እንመለከታለን። አጎትየው ደግሞ ሕክምና ውስጥ አዲስ ነገር እንዳይኖር ስለፈራ ጄሲካን ይጠራትና እቅዳቸው እንዳይበላሽ አያትየውን ማጥፋት እንዳለባት ይነግራታል። ብዙም ሳይቆይ ጄሲካ ነርስ መስላ ትገባና እሳቸውን ለመመረዝ ስትሞክር አልጋ ላይ የተኛችው ሴት ድንገት እጇን ትይዛታለች። ከዚህ በኋላ ዩሚና ፖሊሶቹ በፍጥነት ይገቡና በግድያ ሙከራ ትታሰራለች። ሁኔታውን ያቀነባበረው ኪም ነበረ። ኩባንያውን ለማዳን የአጎቱ ልጅም አብሮት እየሰራ ነበር። አያቱ ሙሉ ለሙሉ አልነቁም ነበር። ሁኔታው አጎቱን ለማጥመድ የተዘጋጀ ነበር። ጄሲካ ከተያዘች በኋላ ፖሊሶቹ በስልኳ ውስጥ ከኬቨን ጋር ያደረገችውን ሴራ ማስረጃ ያገኛሉ። ነገር ግን አሁንም ከአጎቱ ጋር ያላትን ቀጥተኛ ግንኙነት የሚያሳይ ምንም አይነት ማስረጃ አልተገኘም። በመጨረሻም ኪም አጎቱን ፊት ለፊት ይጋፈጧል። እሱ ግን ጄሲካ ገንዘብ እንዲሰጣት እንዳስገደደችውና ልጁም የራሱ እንዳልሆነ በመግለጽ ይክዳል። ኪም ንግግሩን በድብቅ ከቀዳው በኋላ ጄሲካን ያሰማታል። እሷም ስለተናደደችና ይዛው መግባት ስለፈለገች ወንጀሉን የሚያጋልጥ ማስረጃ እንዳላት ትነግረዋለች። አጎትየው ደግሞ ጄሲካ ሌላ እቅድ እንዳይኖራት ስለፈራ ቤቷን እየፈተሸ ነበር። በመጨረሻም በልጁ አሻንጉሊት የተደበቀ ስልክና ሜሞሪ ካርድ ያገኛል። በውስጡ ኩባንያውን ለመውረስ ያደረጉት ሴራ ብቻ ሳይሆን የኪም ወላጆች የገደለበት የመኪና አደጋ ማስረጃም ነበረበት። አሁን አጎትየው ማስረጃውን ይዞ ሊወጣ ሲል ኪምን በሩ ላይ ያገኘዋል። ኪም ወላጆቹን የገደለው እሱ እንደሆነ ይጠይቀዋል። ጨካኙ አጎትም ማስረጃው እጁ ላይ እንደሆነ እርግጠኛ ስለነበረ እሱ እንደገደላቸው በኩራት ይናገራል። ከዓመታት በፊት የኪም አባት የአጎቱና የጄሲካን ግንኙነት ደርሰውበት ስለነበረ ከጄሲካ ጋር በመሆን የመኪና አደጋ አቀነባብሮ እንደገደላቸው ይነግረዋል። ነገር ግን ልክ በሩን ከፍቶ ሲወጣ መግቢያው በፖሊስ ተከቦ ያገኘዋል። አጎትየው ከተያዘ በኋላ አሁንም ሁሉም ነገር ለመካድ ይሞክራል። በመጨረሻም ከምርመራ በኋላ የኪምን ወላጆች ብቻ ሳይሆን የፋይናንስ ዳይሬክተሩንም እንደገደለ ይረጋገጣል። በዚህ ምክንያት የሞት ፍርድ ይፈረድበታል። በኋላ ላይ ኪም እና ዩሚ ቤክሳንግ ጋር ይሄዱና ቪላ ቤቱን ለመውሰድ ባልና ሚስት መስለው ያደረጉትን ውሸት ይናዘዛሉ። ቤቱን ለመመለስና ለፈጸሙት ጥፋት ደግሞ አስፈላጊውን ቅጣት ለመቀበል ፈቃደኛ መሆናቸውን ይናገራሉ። ከዚህ በኋላ ዩሚ ከእህቷ ጋር ለመኖር ታቅዳለች። ኪም ግን የእህቷ ቤት ጠባብ እንደሆነ በመግለጽ አብራው እንድትኖር በተዘዋዋሪ መንገድ ይጠይቃታል። በሌላ በኩል ኮማ ውስጥ የነበሩት አያቱ ድንገት ይነቃሉ። ቤተሰቦቹ ተሰብስበው ደስታቸውን ይገልጻሉ። አክስቱም ባለፉት ዓመታት ኪም ላይ ጨካኝ ስለነበረችና የአክስትነት ግዴታዋን ስላልተወጣች ይቅርታ ትጠይቀዋለች። በተጨማሪም እነሱን ማየት ምቾት የማይሰማው ከሆነ እሷና ልጇ ከቤቱ እንደሚወጡ ትነግረዋለች። ኪም ግን ራሷን መውቀስ እንደሌለባትና ሁሌም ቤተሰብ እንደሆኑ ይነግራታል። ከተወሰነ ጊዜ በኋላ የመኖሪያ ቤት የምረቃት ግብዣ እየተደረገ ስለነበረ ኪምና ዩሚ ተጋብዘው ነበር። በግብዣው ላይ ትሩዝ ኦርደር መጫወት ይጀምራሉ። ኪም ፍቅረኛ እንዳለው ሲጠየቅ በደስታ አዎንታዊ ምላሽ ይሰጣል። ዩሚ ግን ፍቅረኛ እንዳላት ስትጠየቅ መልስ ከመስጠት ይልቅ መጠጣት ትመርጣለች። ካሁን በፊት ማንን እንደሳመች ስትጠየቅም አሁንም መጠጣትን ትመርጣለች። የፍቅር ጥያቄዎችን በሙሉ በመጠጣት ታልፋቸዋለች። እሱም ዩሚ ግንኙነታቸውን እየደበቀች እንደሆነ ስላሰበ የተናደደ መስሎ ከቦታው ይወጣል። እሷ እንድትከተለው ፈልጎ ነበር። ከዛም ምናልባት ወደፊት ከሌሎች ወንዶች ጋር ለመገናኘት ቀዳዳ እንዳይዘጋባት አስባ እንደሆነ በመግለጽ ይወቅሳታል። ዩሚ በፍጥነት ተከትለው በቃላት ለመግለጽ ከብዷት እንደሆነ እንጂ ሌላ ሐሳብ እንደሌላት ትነግረዋለች። በመጨረሻም ተወዳጁና ቆንጅየው ልጅ ፍቅረኛው እንደሆነ ትናገራለች። ባልደረቦቻቸው መቼ እንደተገናኙ ሲጠይቁ እሱም እጇን ይዞ ከልጅነት ጀምሮ እንደሆነ በኩራት ይናገራል። ግንኙነታቸውን በይፋ ካረጋገጡ በኋላ ቆንጆ የጋራ ጊዜ ያሳልፋሉ። ከግብዣው በኋላ ደግሞ እቃዎቻቸውን ለመውሰድ ወደ ቪላ ቤቱ ተመልሰው ይሄዳሉ። ይህ በእንዲህ እንዳለ ሚስተር ኤክስቢ ደግሞ መከራ ውስጥ ነበር። ስራም አልተሳካለትም ነበር። የገዛችለትን ከረባት ይዞ እሷን እያስታወሳት ነበር። በመጨረሻም ሰክሮ ቤቷ ድረስ ይመጣል። አሁንም እሷን አሳምነው ለመታረቅ አስቦ ነበር። ነገር ግን ከኪም ጋር ተቃቅፈው ይመለከታቸዋል። በዚህ ጊዜ በውስጡ የነበረው ጸጸት ወደ ከባድ ጥላቻ ይለወጥና ሁለቱንም ለመበቀል ይወስናል። ዩሚ ግን ይህንን አላወቀችም ነበር። ጠዋት ከእንቅልፏ ስትነቃ ኪም ቁርስ እየሰራ ትመለከተዋለች። ከዛ በኋላ በጣም ደስታ እየተሰማት ታቅፈዋለች። ህይወታቸው ልክ እንደ አዲስ ሙሽራዎች ጣፋጭ እንደሆነ እየተሰማት ነበር። እሱም እስከ እርጅና ዘመናቸውና የፀጉራቸው ቀለም እስኪቀየር ድረስ አብረው እንደሚኖሩ ቃል ይገባላታል። ስራ ቦታ ካደረሳትም በኋላ ከመለያየታቸው በፊት በደስታ ትስመዋለች። ኪም ከሄደ በኋላ የቀድሞ ፍቅረኛዋ ስልክ ይደውልላታል። እሷ ግን ወዲያውኑ ስልኩን ትዘጋበታለች። እሱም ይናደድና ሚስጥራቸውን ለማጋለጥ ጋዜጠኞች ጋር ቀጠሮ ይይዛል። በሌላ በኩል ቤት የሸለማቸው የዲፓርትመንት ስቶሩ ኃላፊ ለከንቲባው የሰጠው ጉቦ ተጋልጦ ነበር። ከንቲባው የሚታሰርና ዲፓርትመንት ስቶሩም ተጠያቂ ይሆናል።
ሰውየው ራሱን ለማዳን ሲል ጥፋቱ ቤክሳንግ ላይ ያላክካል። ቤክሳንግ የኃላፊው አባት ባለውለታው ስለነበሩ ልጃቸውን እየታገሰው ሲኖር ነበር። ቢሆንም ዩን የራሱን የወደፊት ህይወት መስዋዕት ማድረግ እንደሌለበት ትመክረዋለች። ብዙም ሳይቆይ ቤክሳንግ ራሱን አሳልፎ ለፖሊስ ይሰጥና ለከንቲባው ጉቦ የሰጠው በኃላፊው ትዕዛዝ እንደሆነ ይናገራል። ኃላፊው ይህንን ከሰማ በኋላ በፍርሃትና ንዴት ይዋጣል። የቪላ ቤቱንም ሁኔታ እንዳያጋልጥበት ፈርቶ ነበር። ከዚህ በፊት ቪላውን ለከንቲባው በስጦታ መልክ ለመስጠት አስቦ ነበር። ቤክሳንግ ቤቱ ከዩሚ መንጠቅ እንዳለበት አዞት ነበር። አሁን ግን ነገሩ ስለተበላሸና ቤቱ በዩሚ ስም እንዳልሆነ ሲረዳ በፍጥነት በሷ ስም እንዲሆን ትዕዛዝ ይሰጣል። ቢሆንም ሰራተኞቹ አንድ እብድ ሰው ስለ ቪላ ቤቱ እየዘባረቀ እንደሆነና ጋዜጣዊ መግለጫ እንደሚሰጥ ይነግሩታል። ኃላፊውም ሁኔታው ስጋት ስለፈጠረበት ሰውየው ዝም እንዲያሰኙት ይነግራቸዋል። በሌላ በኩል ሚስተር ኤክስቢ በድል አድራጊነት ስሜት ጋዜጠኞችን ሲጠብቅ ያጋጠመው ግን የዲፓርትመንት ስቶሩን ጠበቆች ነበር። ጠበቆቹ በስም ማጥፋትና የንግድ ስራን በማስተጓጎል እንደከሰሱት በመግለጽ መጥሪያ ይሰጡታል። በስም ማጥፋቱ ምክንያት ለደረሰው ኪሳራም የ10 ቢሊዮን ዶላር ካሳ እንዲከፍል የሚጠይቅ ነበር። በወረቀቱ ላይ የሰፈረውን የገንዘብ መጠን ሲመለከት በድንጋጤ ፈዞ ይቀራል። ስሜቱን መቆጣጠር አቅቶት እያለቀሰ አሁን ለደረሰችው ዩሚ እግሯ ላይ ወድቆ ይለምናታል። ይህን ያህል ገንዘብ የሚከፍልበት አቅም እንደሌለውም ይነግራታል። እሷም እዳውን የምትከፍልበት አቅም እንደሌላት ትነግረዋለች። አሁን ከኪም ጋር በጣም ደስተኛ እንደሆነችና ካሁን በኋላ ያለፈውን ታሪካቸውን በመርሳት ዳግም በመንገዷ እንዳይደርስ አስጠንቅቃው ትሄዳለች። በመጨረሻም ዩሚ ፍቺውን ጨርሳ ከፍርድ ቤት ስትወጣ እንደ አዲስ የተወለደች ያህል ንጹህ አየር እየተነፈሰች ነበር። ከዚያም እየጠበቃት ወደ ነበረው ኪም ትሄድና ትጠመጠመዋለች። በኋላ ላይ ኪም ከቪላ ቤቱ ለመልቀቅ አብሯት ይሄዳል። የሚያምረውን ቤት እየተመለከቱ ያሳለፉትን ብዙ ታሪክ ያስታውሳሉ። ኪም ዲፓርትመንት ስቶሩ ቤቱን መልሶ ስላልወሰደው ምናልባት እዚያው መኖር ትችል እንደነበረ በማሰብ ቤቱን ስለመለሰች እንዳስቆጫት ይጠይቃታል። ዩሚ ግን በፈገግታ ከቤቱ ጋር ሲነጻጸር በዋጋ የማይተመን ሰው እንዳገኘች ትነግረዋለች። አያቱ ከሕክምና እንደወጡ ዩሚን ለእራት ይጠራዋታል። ነገር ግን ኪም ዩሚን ይዞ ለመግባት ሲሞክር አያቱ ግን እሱን ብቻ እንደሚፈልጉ ይነገረዋል። እሱም አያቱ ትንሽ ህመም እየተሰማቸው ስለሆነ ሌላ ጊዜ እንድትመጣ በመግለጽ ዩሚን ይሸኛታል። እውነታው ግን የቀድሞ ፍቅረኛዋ ቤተሰቦች ቀድሞ አያቱ ጋር መጥተው ነበር። እናትና ልጅ አንድ ጋዜጠኛ ልጃቸውን ሚስጥሩን እንዲያወጣ ሲጠይቀው ተመልክተው ነበር። ልጃቸው በተጠየቀው የካሳ ክፍያ ስለፈራ ሚስጥር እንደሌለው ተናግሮ ጋዜጠኛውን ሸኝቶት ነበር። እናትና ልጅ ግን ልጃቸው የሆነ የሚደብቀው ነገር እንዳለ ስለጠረጠሩ ወጥረው ሲይዙት ስለ ዩሚና ኪም እውነቱን ይነግራቸዋል። እነሱን ለልጁ ሳይነግሩት በፍጥነት አያትየው ቤት ይመጡና ዩሚ አግብታ የፈታች ሴት እንደሆነችና መጥፎ ሴት እንደሆነች በማጋነን ስሟን አጥፍተው ነግሯቸው ነበር። ይህንን የሰሙት አያቱ እውነታውን ለማረጋገጥ ኪምን ይጠይቁታል። እሱም ምንም ሳይደብቅ ሙሉ ታሪኩን ይነግራቸዋል። ዩሚ ምን ያህል ጥሩ ልጅ እንደሆነችና እንደተበደለች ያስረዳቸዋል። አያቱ በሁለቱም ወገን የሰሙትን ነገር ለማመዛዘን ጊዜ ስላስፈለጋቸው ዩሚን ሌላ ጊዜ ሊያገኟት ይወስናሉ። በሌላ በኩል ዩሚ አያትየው እሷን ማየት ያልፈለጉት በህመም ምክንያት መስሏት ነበር። ነገር ግን ከቀድሞ ፍቅረኛዋ የይቅርታ ሜሴጅ ሲደርሳት ቤተሰቦቹ አያትየው ቤት ሄደው እንደነበረ ትረዳለች። አሁን አያትየው ጋብቻቸው ላይ ቀበሉ ስለሚችሉ በጣም ተረብሻ ነበር። የጭንቀት ስሜት ውስጥ በነበረችበት ጊዜ ኪም እሷ ጋር ይመጣል። ብዙም ሳይቆይ አያቱ የሰጡትን የቤተሰብ ውርስ ቀለበት ያወጣና ከፊቷ ተንበርክኮ ቀለበቱ ጣቷ ላይ ያደርግላታል። በተጨማሪም አያቱ የእውነት የሚወዳትን ሴት ማጣት እንደሌለበት እንደነገሩት ያስረዳታል። በመጨረሻም ጥንዶቹ በደስታ ይተቃቀፋሉ። አሁን ከፊታቸው ምንም አይነት እንቅፋት አልነበረም። በኋላ ላይ ደግሞ አያቱ እሷን በአካል ያገኟታል። ከዚህ በፊት አክስቱንና ልጇን ልከው ስለ ዩሚ ቤተሰብ አጣርተው ነበር። ሪፖርት እንደሚያሳየው ከሆነ እናቷ በጣም ደግ ሴት እንደሆነች፣ ምንም እንኳን ደሃ ብትሆንም የቻለችውን ለተቸገሩ ሰዎች እንደምትረዳ እንደተረዱ ያስረዷታል። እንደዚህ አይነት እናት ያሳደገቻት ሴት ደግሞ በፍጹም መጥፎ እንደማትሆን ያላቸውን እምነት ይነግሯታል። አሁን አያትየው ምንም አይነት ስጋት አልነበራቸውም። የሰርጋቸው ቀን በይፋ ይነገራል። ከቀናት በኋላ ደግሞ ወዳጅና ዘመድ ተሰብስቦ ደማቅ ሰርግ ይደረግላቸዋል። ታሪካችንም ኪምና ዩሚ እጅ ለእጅ ተያይዘው ለዘላለም አብረው ለመኖር ቃል ኪዳን ሲገቡ እያስመለከተን በደስታ ይጠናቀቃል።